ለዘላለም ይባረክ። ኢየሱስ ጌታ ነው። ልንጸልይ ይገባልና ይኸውልህ ዘመኑን መዋጀት የሚችለው ክርስቲያን በጸሎት ነው። ይኸው ጊዜውን መዋጀት የሚችለው በጸሎት ነው። ኑሮውን መዋጀት የሚችለው በጸሎት ነው። ትውልድን መዋጀት የሚችለው በጸሎት ነው። ይኸው እነ ዳንኤል ጸልየው የአንበሳን አፍ ከዘጉ። ጌታ ለዘላለም ይባረክ። እነ መርዶክዮስ ጸልየው በእግዚአብሔር ፊት በደጃፍ ላይ ምርር ያለ ለቅሶ አልቅሰው እግዚአብሔር ከሰማቸው። ይኸው በኢየሱስ ክርስቶስ ጸሎት የማይመልሰው ነገር የለም። ጸሎት የማያደርገው ነገር የለም። ጸሎት የማያሻግረው ነገር የለም። ጸሎት ሁሉም በሁሉ ያደርጋል። ጸሎት በነገሮች ላይ ጣልቃ ይገባል። ጸሎት በህይወት ላይ ጣልቃ ይገባል። ጸሎት በአገልግሎት ላይ ጣልቃ ይገባል። ጸሎት በሰይጣን ፕሮግራምና በዚህ ዓለም ሲስተም ላይ ጣልቃ ይገባል። ምክንያቱም የሚጸልይ ሰው ጠንቋይ እድል ፈንታ አይኖረውም። በሚጸልይ ሰው ላይ ጠንቋይ አይሰለጥንበትም። ደብተራም አይሰለጥንበትም። ሟርተኛም አይሰለጥንበትም። የሚጠራው የሰማይን አምላክ እግዚአብሔርን ነውና፣ ምክንያቱም ለሰማይ አምላክ ለእግዚአብሔር እርሱ አገልጋዩ ልጁ ነውና በቀንና በማታ እግዚአብሔርን ይጠራዋል። እግዚአብሔር ደግሞ ከሱ ጎን ይሆናል። መዳን በሌላ በማንም የለም። ወገኖቼ እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ወንድሜ ብታምን ትድናለህ፣ ባታምን ግን አሁን በዚህ ሰዓት ተፈርዶብሃል። ስለዚህ የእውነት ሕይወት መንገድ ኢየሱስ ነው። ይህ የሕይወት እንጀራ ነው። አሜን።